መደጋገፍ ያለበት ሁሉ ደጋፊ ነኝ ብሎ ይመጣል። ህልም አይቶ የማያውቅ ሰው ትንቢት ይናገራል። ስለ ትንቢት ምንም ዕውቀት የሌለው ሰው ትንቢቱ እውን እንዲሆን ይተባበራል። መታሰር የነበረበት ሰው የፍታት ካልሰጠው ብሎ ይነሳል። ስጋ በመወደዱ ምክንያት የኢትዮጵያ ቄራዎች ድርጅት ወደ ፕሪቶሪያ በማምራት የጥብስ አቁም ስምምነት ተፈራረመ። ሰልባጅ ሆኖ የሚመጣው የባህር ወድቃ ውስጥ የቀረው ወንድምህ ነው። ሰልባጅ ሆኖ የሚመጣው የበረሃ ምግብ የሆነው ጓደኛ ነው። ሰልባጅ ሆና የምትመጣው ከፎቅ የተወረወረችው እህት ነች። ሰልባጅ ሆና የምትመጣው ሴትነቷን በግድ የተገፈፈችው ሚስት ነች። ሻምበል ይህንን አላሰበም። ልጁን በድግስ ይልካት። የነዚህ ተወካዮች እኮ እንደ ሻምበልና እንደ መንፈስ አይነቶች ናቸው። ሻምበልና እንደ ሻምበል ያለ ካድሬና ጅብ አንድ ናቸው። ሁለቱም ሆድ ብቻ ነው ያላቸው። ህሊናቸውን ረስተውታል። እንደዚህ አይነቱን ሰዎች መንገድ ላይ ቆም አድርገህ ከዞርና ከአንበሳ የትኛው ነው ኃይለኛ ብትላቸው ከሁሉም አሳሙ ልጭልጭ ነው ይለዋል። ይሄንን ጨዋታ በራሱ በመንፈስ ጨዋታ ከፍ አድርጌ እነግርሃለሁ። አንዱ የማማለጣይሽ ጠጅን እየቀመቀመ ለመንፈስሻ ጨዋታ ያጫውቷል። ይሄን ሰው ያየው በያኔው ጊዜ የወረዳ ህዝብ ግንኙነት ነበር ይሏል። እሬች ህዝብ ግንኙነት ደስ አትልም? ህዝቡን እኮ ረስተውታል፣ አያውቁትም። ከማን ጋር ነው የሚያገናኙት? ብቻ ጨዋታውን ይቀጥልለታል። አየው ይሄ የህዝብ ግንኙነት ነበር። ካድሬ ሆኖ ነው በ6 ወር ውስጥ ፎቅና ዘመናዊ መኪና የገዛው አይለውም መንፈስሻ። 6 ወር ሙሉ 6 ወር ለፎቅና ለመኪና አመላለሱት በለኝ እንጂ ጨከኑበት። አትረይም እንዴ ያለች። ከዛ መለስ አርጋ ምን ብትልጡ ነው ለነገሩ አሁን ቢሆን ባዶ መሬትና ኮንዶሚኒየም ነው የሚደርሰው አይደል? የዚህ ሰፈር ማጨብጨብ እኮ ግራ ነው የሚያጋባው። ባለፈው ስብሰባ ላይ ቁጭ ብለ የሻምበል የንግግር በወረቀት ተባስቶ በሁላችንም ተሳታፊዎች እጅ ላይ ደረሰ። ገና ሲል ብቻ ጭብጨባ ጀመሩ ደጋፊዎች። በየወሬው መሃል ጭብጨባ። መጨረሻ ላይ ሐሳብ ያለው ሲባል እጄን አወጣሁ። አቃቸዋለሁ፣ አላልፋቸውም። ክቡር ዳኛ ሻምበል፣ እርሶ በመድረክ ላይ ያወሩት ነገር በሙሉ ምንም የሚያስጨበጭብ አይደለም። ወይም ደግሞ ማናቀውን አዲስ ነገር አልተናገሩ፣ ግን ጭብጨባ በሶ ነበር ነው ወይስ በተባዛው ወረቀት ላይ የምናጨበጨብበት ቦታ ተገልጿል? እንደዛ ከሆነ የኔ ወረቀት ላይ የለውም አልኳ። ወረዱብኛ ግብረ አበሮቹ ከበው አናገሩኝ፣ አስጨነቁኝ። ልክ እንደ መንፈስ አምሽቶ ደበደብኳቸው ብሎ ጠጅ ቤት እያወራል ነው። ስንት ናቸው ሲባል 10 አለ። እና እንዴት ደበደብካቸው ሲባል ብቻህን መጀመሪያ ከበብኳቸው አይልም? እኔ ራሴ የስድቡና ዳሳይ እንደዚህ ነው ጉዳዩን ማስረዳት ያቃተኝ። ከበቡኝ። መጨረሻ ላይ ማማልጣሽ አገዙኛ ተነሱ። የስብሰባው ማጠቃለያ ነው። የመጨረሻ ሐሳብ ለማማልጣሽ አሏ። ተነሱ ማማልጣሽ። እሺ እንግዲህ ጭብጨባችሁን ጨርሳችኋል፣ በሉ ወደ ውይይታችን እንግባሉ። ስብሰባው እኮ ሊያልቅ ነው። ጉደኛ ሴትዮ እኮ ናቸው። አንዴም እንዲህ በሬዲዮ ስብሰባ እየተከታተሉ ማድቤት ሆነው ስብሰባው እስኪጀመር እስኪያልቅ ድረስ ጭብጨባ በጭብጨባ ነው። እኔ ምን ደስታ አስመላሽ ነገር ስብሰባ ነው የሰርተፊኬት ፕሮግራም ነው አሉ። ጉደኛ ሴትዮ እኮ ናቸው። ምን ያርጉ? ጭብጨባ በዝቶባቸው ነው። እኔ ስድቡን ችዬ ጠጄን ከቀማመስኩ በኋላ ሄድኩለታ የቀበሌው መዝናኛ ልናገረው ልክ ልነግረው ስል ራሱ ላይ ቁጭ ብሎ አላገኘውም። ባለጌ ወንበር ላይ ደስ አይልም እንዴ? ሳይነጋገሩ መግባባት
የራስን ሂስ በራስ መዋጥ ዝም ብየው ተመልሼው ወጣ። እኔ ያው የአባት ዳለ ልጅ እንዳይሆን ነገሩ ብዬ ሚጡን ሄጄ ጠየኳት። እንደው ምን ስትይ ነው ስደት የተመኘሽው አልኳት። ያው ደስታ አስመላሽ ታውቀዋለህ አለች። ያው ደስታ አስመላሽ ታውቀዋለህ የዚህ ሰፈርና የዚህ ሀገርን ጉዳይ ለውጥ እንደሆነ ማይታሰብ ነው። ሁሌ በድህነት መማቀቅ ነው። ከዚህ ሀገር ደግሞ የትም ሄደ ብትሰራ ይሻላል አለች። አረ እንደው እኔ ግራ ይገባኝ። እዚህ ሀገር ጫማ አይጠፋበትም እግሩም ያጣውም እኩል በዚች ሀገር ያማራል። በዚች ሀገር የት ሄደላችሁ? አረብ ሀገር አትሄደላችሁ ነው ዲቪ ሞልታት ሄደላችሁ? ግራ እኮ ነው የገባን። ሁሉም ጠቋሚ እኮ ነው ግራ የሚያጋባን ጎበዝ። ምን አለ በለኝ ሻምበል የልጁን ስደት መሄድ እንደ ጥቅም አይቶት ነው ከፍተኛ ድግስ የደገሰው። የሰፈሩ ሰው የገረመው የሚጡ የዚህ ትንሽ ልጅ መሄድ ሳይሆን ድል ያለ ድግሱ መካበዱ ነው። ብታምኑም ባታምኑም ድግሱ የልጅቷን ደርሶ መልስ ወጪ ይችላል። ምን አለ በለኝ በድሩ ስብሰባ ላይ ሻምበል ወጥቶ ተሳክቶላት ከሄደች ወይም ከሆነላት ህዝቡን በትጋት በማገልገሌ ምንም ያፈራው ጥሪት ስለሌለ ልጄን ለስደት ዳርጌ እኔና ቤተሰቦቿ እንድትለውጥ ራሷንም እንድትለውጥ አድርጌያለሁ ብሎ የለመደውን ማሳሳቻና ሌብነቱን ይጠቀምበታል። ምን አለ በለኝ አሉ ደግሞ ከስር ከስሩ ግብረ አበሮቹ ሆዳደሮቹ የሚያጨበጭቡለት። እዚህ ሰፈር እንደሆነ ቃላባይና ቃል አቀባይ ሞልቷል። ቃሉን የሚጠብቅ የለም። ሁሉም ከክፋትና ከጥፋቷ ጋር ቀለበቷን አስራ የቀለበት ስነ ስርዓቷን ባጨብጫቢና በጭብጨባ ታደምቃለች። አጨብጭብና ጠጥተህ ስከር በወንድምህ ደም የተጣለውን ጠጅ ነክቶ ነው። ዝም በማለት ለራስህም ለኛም ነው የምትተርፈው። እኔ ልንገርህ ሀገር ውስጥ ገቢዎችና ሀገር ውስጥ ቀረጥ ማያውቀው ነገር ቢኖር ዝምታ ብቻ ነው። ከተናገርክ ግን ይመጡልሃል። ለምን አልክ እንዴት ተናገርክ ብለው ያፋጥጡሃል። እሱን ለመመለስ ስትዘላብድ ያልሆነ ተረክና ታሪክ ፈጥረህ ራስህ ግራ ተጋብተኛንም ግራ ታጋባናል። አንዱ በቴሌቪዥን ቀኑ ሙሉ አገሪቷ በ24 ሰዓት ውስጥ ያልተቆራረጠ የመብራት አገልግሎት አግኝታለች ብሎ ቀኑን ሙሉ በቴሌቪዥን ሲቀደሩ ነው። ማታ 12 ሰዓት ላይ ሶላር ሲገዛ አይዙትም። ምን ነው ጌታው ሲሉት ያው ምኑ ይታወቃል ብላችሁ ነው አለ። የኛስ ነገር ምኑ ይታወቃል ብላችሁ መንገዳችን ሁሉ እንቅፋትና ጉርጓድ የሆነው እኮ ያለ ቦታችን እየተገኘን ነው ግራ የምናጋባው። መዳኘት ያለ የነበረበት ሰውዬ ዳኛ ሆኖ ታገኘዋል። መደገፍ ያለበት ሁሉ ደጋፊ ነኝ ብሎ ይመጣል። ህልም አይቶ የማያውቅ ሰው ትንቢት ይናገራል። ስለ ትንቢት ምንም እውቀት የሌለው ሰው ትንቢቱ እውን እንዲሆን ይተባበራል። መታሰር የነበረበት ሰውዬ ፍታት ካልሰጠው ብሎ ይነሳል። ሁሉም ሰው ወንበሩን መንበር ካልሆነ ተብሎ ተያይዞታል። ሰግዶ የማያውቀው ሁሉ እኮ ነው ሊያሰግድና እንዲሰገድለት የሚፈልገው። ጉደኛ ሰፈር እኮ ነው ይሄ ሰፈር። ቻይና ያልቻለችውን እኮ ነው በካራቴ ሊፈውሱ የሚፈልገው። እዚህ ሰፈር የክብር ዶክተሩም ሐኪሙም እኩል ክሊኒክ ከፍተው ይሰራሉ። አስተማሪው ከተማሪው መኮረጅ ጀምሯል። ነገሮቻችን ሁሉ እኮ ለያዥ ለገናዥ እኮ ያስቸገሩ እኮ ግራ መጋባታችን ራሱ እኮ ግራ ያጋባል። አረ ነገሩ በቅጡ እናርገው። በማያገባንና በማይገባን እየገባን እኮ ነው መንገዶቻችን ሁሉ እንቅፋት የሆኑት። እማታውቅ ከሆነ ዝም አትልም። ዝም በማለት ለራስህ ራሱ እኮ ውለታው አለለት። አለበለዚያ እንደ ተማሪው ነው የምትሆነው። ተማሪው አንድ ዩኒቨርሲቲ ውስጥ አንድ ዶርም አብረው ነው የሚተኙት። አንዱ ጠዋት እየተነሳ እየጮኸ እየዘፈነ ያስቸግራቸዋል። ምርር ሲላቸው አንድ ቀን ተነሱና ለምንድን ነው ግን ሌሊት የምትጮህብን አሉት። ዘፋኞኝ እኔ ለማንም አይደለም ምዘፍ ነው ለራሴ ነው አይደል።
አንዱ ጓደኛው ራስህንስ ቢሆን ለምን ታስጨንቀዋለህ? እቺ ጨዋታ እንደውም በሌላ ልንገር አንዱ በስፖርት ተመርቆልህ በዘመድ የግል ትምህርት ቤት እንግሊዘኛ አስተማሪ ሆነልህ። ከዛ ትምህርት ቤት ውስጥ ክፍል ውስጥ ገብቶልህ is was this እያለ ጭንቅ ሲለው አንዱ ተማሪ ተነሳ። ጎበዝ ተጨንቀህ እኮ አስጨነቅ፣ በቃ በአማርኛ ያስረዳናል። ወንድም አለም ጉዳዩ ካልገባ ዝም በል። ወንድ ልጅን ዳሩትና ይረጋጋል ይላሉ። ይረጋጋና ዳሩት እንጂ ሴት ልጅ አይብሮህማን ማገገም ያረጋቸው ተቆንዲ። የአፄ ቴዎድሮስ የፈረስ ማን በመባል ይታወቃል? ዶክተር አብይ አህመድ። በአፍ መፍቻ ቋንቋ ተዘዋውሮ መስራት አስቸጋሪ በመሆኑ የወፍ ቋንቋ የሥራ ቋንቋ ሊሆን ነው። የወፍ ቋንቋ እንደ ሌሎች ቋንቋዎች ፊደል ተቀርጾለት ወደ ሥራ ቢገባ በማንነት ላይ የሚደርስ ጥቃት ወፍ። እኛ በምርጫ ስልጣኑን ለማን እንሰጣለን? ለመንግስት። ከዛስ መንግስት ይሄን ስልጣኑን በምርጫ ተቀብሎ ከዛስ ከቀጣዩ ምርጫ በምን ይጠብቀናል? በእርግጫ። ናይስ ቤቲ ማነሽ ህይወት ነሽ? ስጋ በመወደዱ ምክንያት የኢትዮጵያ ቄራዎች ድርጅት ወደ ፕሪቶሪያ በማምራት የጥብስ አቁም ስምምነት ተፈራረመ። የትራንስፖርት ችግሩን ለመቅረፍ የከተማ አስተዳደሩ ቪኤት ገዛ። ህብረተሰቡ ደግሞ አደቡን ገዝቶ ወክ ማድረግ ቢጀምር የትራንስፖርት ችግር አይኖርም። ጾም እኮ ተፈታ ሲባል አንዱ እሱ ደግሞ በምን ጉዳይ ታስሮ ነው? ለመመለስ ዝግጁ። ጨቅጨቃ ሚስት ያገባው ቶሎ ያረጃል ወይስ ቶሎ አያረጅም? ቶሎ አያረጅም። ለምን? ቶሎ ስለሚሞት። አታ ልትራሻኑ ስለሆነ የመጨረሻ የምትወዱትን ፍራፍሬ ይዛችሁ ነው። ቶሎ በሉ ዳይ ቶሎ በሉ። ተመርከክ እንጂ ምን ትቆማለህ? የምትወደውን ፍራፍሬ ምን ይዘህ መጣ? ሎሚ ነው ሞዶ ሎሚ ይዤ መጣ። መትረፍ የምትፈልግ ከሆነ እሱን ቂጥ ውስጥ ክተተው። ቂጥ ውስጥ? አዎ ክተተው። ምን አባት ያስቃል? ምን ያስቃል? አረ መልሱልኝ ጓደኛዬ፣ አረ መልሱልኝ። ሀባብ ይዛ እየመጣች ነው። ሁል ጊዜ ለልጆቹ እንጀራ ገዝቶ የሚገባው አባት እንጀራ አባት ብለው የጠሩት ልጆቹ ላይ የተናደደው አባት በእንጀራ ጠርዝ እናታቸውን በሞጋት ልጆቹን በእንጀራ እናት እያሳደገ ነው። ትናንት በስቲያ በተደረገው ሀገር አቋራጭ ሩጫ 2 አትሌቶች ሀገራቸው ገቡ። ከገባን አይቀር ጠላ ጠጥተን እንውጣ ያሉት አትሌቶቹ ፀሐይ ስትዘቀዝቅ እንነሳለን የሚገርም ጠላ ነው ብለዋል። ይመቻቸው።